ሁሉም ሰው የያዘ ኪሱ ለምን ነው ይባላል? አረ ምን ይባላል? ስሚ ማን ነው? እሺ ስልኮ አታጫወቸው ለጌታ። ስሚ ማን ነው? ስልኮ ስልኮ ለዚህ ሰው ልጸልይለት ልጸልይ ወይ? እግዚአብሔር አከብርሃለሁ። አሜን አሜን አትሉ? አሜን። ተነስ እስኪ። ክብር ለኢየሱስ ይሁን። አሜን። አሰፋሃለሁ። አሜን። ከፍ ከፍ አደርግሃለሁ። አሜን። አንድ ከአባቴ ዘር እየመጣ የሚያውቀውን እግዚአብሔር ሲመታ አየሁ። አሜን። ሲገለብጥ አየሁ። አሜን። አንተን እያየው ሙዝ አየሁ። አንተን እያየው ማሳ አየሁ። አንተን እያየው ፍራፍሬ አየሁ። እግዚአብሔር እንደ በቅርብ ቀን እጅ ባፍ የሚያስጭን ጉብኝት አደርጋለሁ አለ። አሜን። አጨቅለቅ እኔ ይህን ሰው እያየው ነጋዴ መሆኑን እያየው አለ። አራሽ መሆኑን እያየው ትክክል ነው። አንዳች ነገር አልጎደለም። የተናገርከው ነገር ነው። ትክክል ነው። ትክክል 100% ይችላል። እግዚአብሔር አምላክ እንዲያ የሚስቴ ጸሎት ሰምቻለሁ። አሜን። ሚስቴ ከጎኔ ቆማለች ይለኛል። አሜን። እቺ የቆመችው ሚስት ማነች ብዬ የጌታን መንፈስ ስጠይቅ አንድ ቃል ሰጠኝ። ሃሌሉያ አሜን። እናቴ ስምሽ ማን ነው? እንግዲህ አጨብጭቡ ለጌታ። ጠላት የቆፈረብኝ ጉድጓድ ከዚህ ሰዓት ጀምሮ ተደፍነዋል። በቤታችሁ ላይ ስውር የሆነ ሕይወት ዛሬ ይገደላል። እናመሰግናለን አባ። አባዬ እግዚአብሔር የአንተ ነገር አይበለም ማለት አሜን። አንተ ራሱ አትበለም። ይህ ሰው ይሰራል። እሱን የሚመስሉት ሰዎች ደግሞ ጠላት ሆኖበት ተነስቷል። በዚህ ሰው ጠላት ሆኖ ግን አይችሉም። ሚስቲ ከጎኒ ቆማ ስለምትጸልይ ኦኬ፣ የእሷን ጸሎት ሰምቻለሁ፣ የአንተን ጸሎት ሰምቻለሁ፣ የከበቡክን ጠላቶችን መትቻለሁ። ከዚህ በኋላ በኃይል ፍሬያማ ትሆናለህ። የአንተ ማሳ በፍሬ ይጨናነቃል። እግዚአብሔር በመኪናም ሲጎበኛ አየሁ፣ መኪና ሲጎበኛ አየሁ፣ በፍሬ ሲጎበኛ አየሁ። ቤተሰብን አከብራለሁ፣ ከፍ ከፍ አደርጋለሁ። ስንት ልጅ አለ? ሁለት ብቻ ነው። ሁለት ነው። ሁለት ሌሎች በቃ ተወስደዋል። ሁለት ሴት ነው የሚሆነው። አሜን። አንድ ሴትና አንድ ወንድ ነው አለ። በደምብ ስመኝ። ሁለት ሴት አለ። አሜን አሜን። ይመጣሉ። አሜን። ኢየሱስ ይመጣሉ። አሜን። ከዚህ በኋላ ምስጋና ይሆናል። አሜን። ምንድን ነው ያልኩት? እኔ አሁን እሱን እያየሁ 6 ቤተሰብ ነው እያየሁ። አሜን አባዬ ኢየሱስ። ኦኬ ጭንገፋ ነበር። አዎ ተሰበረ። ተሰበረ። አሜን አሜን። ኢየሱስ ዛሬ የተደገመብን አፈርሳለሁ። አሜን ኢየሱስ። ስልክን አውጣ እስኪ። በዚህ ስልክ ላይ አሁን ይሄ ስልክ ራሱ ቀይሬዋለሁ። አሜን አባ ቀይሬዋለሁ። አሜን። የዚህ ስም ማን ነው? ሞባይል ነው የሚባለው። ሞባይል ይባላል። ሌላስ? ተሳሰብክም ኢየሱስ። ሃሌሉያ። እኔ አሁን ኪሴ ውስጥ ያዝኩ ምን ነው የሚባለው? ተቀይሯል። ነገሩ እኔ በድሮ አማርኛ ነው አልገባችሁም? ሁሉም ሰው የያዘ ኪሱ ለምን ነው የሚባለው? አረ ምን ይባላል? ስልክ ይባላል። ስሚ ማን ነው? እሺ ስልኮ አታጫወቸው ለጌታ። ኢየሱስ አሜን
ወርደሃል። አባዬ አንተ ቤት ላይ ሳቅ ሆነ፣ ደስታ ሆነ። ቅድም ያልኩ ምንድን ነው የምትሰራው? እርሻ። እኔ ነጋዴ ብያለሁ። ምንድን ነው ያልኩት? እርሻ። ሃሌሉያ። አርሶ አደር ገበሬ እግዚአብሔር አከብረሃለሁ። በራሴ ማሳ ውስጥ የራሴ አይሱስ ጭኖ ይወጣል። የራሴ አይሱስ ጭኖ ይወጣል። እግዚአብሔር አከብረሃለሁ። የተደገመበት የዚህ ሰው ከሚያርስበት አፈር ተወስዶ ተደግሞ ነው የሚያው እንዳይበረክት እንዳይሰፋ እሱ ራሱ እንዲጨነቅ ማታ እንደው በተኛበት ቦታ አንዳንድ የማይሆን ነገር ታለ በእንቅልፍ ጨናነቃለሁ። እሱ ነው ነገር ያ የድግምት ስፒሪት እግዚአብሔር ዛሬ ይቆርጣሉ አለ። ይገሉክ፣ ያጠፉክ፣ ሁሉ ነገር መቻችቶ የጨረሱበት ጉዳይ ላይ ያንቺን ጸሎት ያንቺን እንባ ሰምቼ ጠላቶቹን በትኛለሁ። እግዚአብሔር እንዲህ አለ፣ አከብረሃለሁ፣ አሰፋሃለሁ። ቢሾፍቱ የሚባልበት ሀገር ላይ አፈር ሰብስቦ ሙዝ ውስጥ ላይ አድርጎ ይዞ ሄዶ እዛ ላይ አስደገሙት። ለምንድን ነው ያስደገሙት ብዬ እግዚአብሔርን ስጠይቅ ይሄ ሰው በጣም ባለ ሀብት እንደሚሆን እነሱ በልቶ ስለሚገኝ ነገ እነሱን ስለሚያቃጥላቸው በኋላ መቃጠሉን ቤት ሞት አይገባም። ሃሌሉያ በቃ ብለው ሸፈኑት። አሜን። እዚህ አካባቢ ሰላም አረኩ። አሜን። ሰላም አረኩ። አሜን። የታዘብክ በረከት ጌታ ምስክሬ ነው፣ በእጅ ገባ። አሜን። በሽታ ከህይወታችን ላይ ተነቀለ። አሜን። ከእግሮቻችሁ ላይ በሽታ ተነስቷል። አሜን። እናንተ ሁለታችሁም አታውቁም እንጂ ተመሳሳይ ነገር ነው የረገጣችሁት። ትክክል የረገጣችሁ ተመሳሳይ ነው። ከዚህ ሰዓት ጀምሮ ሞት አይችላችሁም፣ ኪሳራ አይችላችሁም። ውጤታማ ትሆናለህ። እግዚአብሔር ትልቅ ነገር ለአንተ ሲያደርግ አየሁ። አናቅ ብቻ ያለበት ቸርች ላይ አናቂ ብቻ ምስጋና ይዘህ